በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት እዚህ አደረሳችሁ? እግዚአብሔር ይመስገን ብለን ስሙን እንደምናመሰግን ከዛ ከሚያስፈራ ጨለማ ውስጥ አውጥቶን ብርሃንን ያሳየን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁን። አሜን አሜን። ስሙ የተመሰገነ ይሁን። እንደዛውም ለእናታችን ለባታ ማርያም ለልደታ ማርያም እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ለዚህ ቀን ያደረሰን በባታ ማርያም ለእናታችን ለድንግል ማርያም ልደት እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ ግንቦት 1 ነው። ረድኤቷ በረከቷ ከኛ ላይ ውሎ ይደር። አሜን እንላችሁ እወዳለሁ። አንድ ትንሽዬ ምክር ለእህቶቼ፣ ለእናቶቼ፣ ለአባቶቼ፣ ለወንድሞቼ የሚሆን ምክር ትንጥዬ ምክርዬ መጥቻለሁ። ይህንን ምክር እየሰማችሁ ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረጉን አትርሱ። እንደዛውም ዩቲዩባችን ላይ እየገባችሁ እያበረታታችሁን ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት ለጓደኞቻችሁ ላኩ። የእናታችን የድንግል ማርያም በረከቷ ረድኤቷ ከእናንተ ላይ ውሎ ይደር። አሜን። ከዛውም ወደ ቪዲዮአችን እንቀጥላለን። የዛሬ ርዕስ ቪዲዮአችን 2 ሰው ነበሩ ይላል። 2 ሰው ነበሩ። እነኚህ 2 ሰዎቹ ባልና ሚስት ናቸው። አንድ ቤት ውስጥ ነው የሚኖሩት። አንድ ቤት ውስጥ ሲኖሩ እሷ ድንግል ማርያምን ልደታ ማርያምን በጣም ሁልጊዜ ታከብራለች። ሁልጊዜ በቃ በድንግል ማርያም በባታ ማርያም ሁልጊዜ ዝክርን ትዘክራለች። በስሟ ትማጸናለች። በስሟ ትለምናለች። ግን ይሄ ባለቤቷ ደግሞ ሁልጊዜ እሷ ይህንን ሁሉ ስታረግ ራሱ ሁልጊዜ እሺ አይላትም። ዝክር ራሱ አይዘክርላትም። ዝም ብሎ ይወጣል። እስቲ አሁን ይሄንን ስናገር ሁላችንም ወደ ህይወታችን እንመለስ። እኛን ይሄ ነገር ገጥሞን ያውቃል እንዴ? አይ አሁን በኋላ ላይ እንዲህ ያለ ነገር ይገጥመናል እንዴ ብለን ሁላችንም ይሄንን ቪዲዮ ስንሰማ ራሳችን እንመርምር። በዓለማዊ ሳይሆን በመንፈሳዊ ህይወት ሁላችንም ራሳችንን እንመርምር። ልደታ ማርያም ከደረሰች እኔ ሀገሬ ገብቼ ከባለቤቴ ጋራ ከልጆቼ ጋራ ዝክርን ስዘክር ባለቤቴ ዝክሩ ላይ ተገኝቶ ይህን ዝክር ከኔ ጋራ ሆኖ ድንግል ማርያምን ያመሰግናል ብለን እስቲ ሁላችንም ወደ ራሳችን ወደ ቤታችን ወደ ጓዳችን እንመለስ። እነኚህ ሰዎች ሁልጊዜ እንዲህ እየሆኑ እዚህ ቦታ ደግሞ አንድ ነጥብን አረግላችኋለሁ። እሱ ግን ሁልጊዜ ያመናጭቃታል፣ ይወጣል። እሷ ግን እዚህ ቦታ ተስፋ አልቆረጠችም። ክርስቲያን ተስፋ አይቆርጥም። ምንም ቢሆን ክርስቲያን ተስፋ አይቆርጥም። ታለቅስ ነበረ። እናቷን ድንግል ማርያምን ትለምን ነበረ። አባቷን ቸሩ መድኃኔዓለምን ትለምን ነበረ። ስትለምን ስታለቅስ እንባዋን ስታፈስ
ለሱ ምን ይሳነዋል ታዲያ? ለፈጣሪ ምን ይሳነዋል? እኛ ደካሞች ነን፣ እንወርቃለን። አሁኑኑ እንነሳለን። ስንወርቅ እናለቅሳለን። ስንጠግብ ግን ማንም አይችለንም። እኔም ያው ነኝ፣ ሁላችንም ያው ነን። ስንጠግብ ማንም አይችለንም። ግን ስንሸገር፣ ስንራብ፣ ስንጠማ፣ ስንሰደድ ፈጣሪን እናውቃለን። እሱ እኮ ሳንወለድ በፊት ራሱ ከኛ ጋራ ነው ያለ። በእናታችን ማህፀን ውስጥ እሱ ነው የጠበቀን። ወደዚች ምድርም ስንመጣ እሱ ነው የጠበቀን። አሁንም ካደግንም እሱ ነው የጠበቀን። ስንሰደድም እሱ ነው ከኛ ጋራ ያለው። ግን ብዙዎቻችን ረስተናል። እነኚህ ሁለቱም ባልና ሚስትም እንዲህ ነው የሆነው። እሷ ፈጣሪን ታውቃለች፣ እሱ ግን ይሸሽ ነበረ። አውቆ አይደለም፣ ወይም እግዚአብሔርን ቃል ሳያቀርቶ አይደለም። ግን ልቡ ሁለት ሆነ። ልቡ ጭፈራ ቤትን፣ ዳንስ ቤትን፣ መጠጥ ቤትን ነው የሚፈልገው። የሷ ደግሞ ዝክርን መዘከር፣ በቅዱሳኖች ስም፣ በእናታችን ድንግል ማርያም፣ በአባታችን ቸሩ መድኃኔዓለም ሁልጊዜ በስማቸው ዝክርን መዘከር ትወዳለች። ስለዚህ እንደሱ መሆን አልቻለችም። እሱም ደግሞ እሱ እንደሷ መሆን አልቻለም። እዚህ ቦታ ምን አነሳቸው? ለምንድነው ባልና ሚስት አንድ አይደሉም እንዴ? አንድ አካል አይደሉም እንዴ ማለት ትችላለህ። አዎ ናቸው። ግን እዚህ መካከል ውስጥ ፍቅር ያንሳቸዋል፣ ምክር ያንሳቸዋል። የግዴታ ሚስት ምንም እንደምታረግ ባሏን በፍቅር ይዛ መንገር አለባት። እሱም ደግሞ ምን እንደሚያረግ በፍቅር ይዞ ይሄ እኮ ነው ህይወቴ ብሎ ከነገራት ትመለሳለች፣ ይመለሳል። ግን እዚህ ቦታ ሁለቱም እኔ ያወጣኛል፣ የራሴ ብቻ ያወጣኛል። ብዙ ጊዜ እንዲህ ነው የምንሳሳተው፣ ከኔው ጭምር። ብዙ ጊዜ የኔው ያወጣኛል እንላለን። ስለዛ እነኚህ ሁለቱ ሰዎች ምን ይሆናሉ ታዲያ ትላላችሁ? እሷ ተስፋ አልቆረጠችም። ልደታ ማርያም ሁልጊዜ ከአንድ ጀምራ እስከ 30 ዝክርን ትዘክራለች። ሁልጊዜ በስማቸው ዝክርን ትዘክራለች። እዚህ ቦታ እኛም እንዲህ እያረግን አይደለም እንዴ ትላላችሁ? አዎ፣ ግን አንድ ነገር ይጎለናል። ለብቻችን መሄድ፣ በራሳችን ብቻ መስራት፣ ይሄ ይጎለናል። ይሄ ነው። እንደዛው እያሉ ብዙ አመታትን አስቆጠሩ። እነኚህ ሁለቱ ሰዎች ምንም አላነሳቸው። ሀብት ሆነ ምን ሆነ ምንም ልጅ ሆነ ምንም ያነሳቸው ነገር የለም። ግን እዚህ መካከል ውስጥ እሱ ልቡ ሌላ ቦታ፣ ዳንስ ቤት፣ ጭፈራ ቤት፣ እሷ ልቧ ወደ እግዚአብሔር ቤት። እዚህ መካከል ውስጥ አንድ ሳል ስላልሆኑ ምን ሆኑ? ተበታተኑ። ግን አንድ ቤት ይኖራል። ታውቃላችሁ፣ እዚህ ቦታ ቤት ውስጥ ስምምነት ካሌለ እና ባልና ሚስት የተፈቱ ህይወት አንድ ነው። ለምን ብትሉ ባልና ሚስት ሲፋቱ እሷም በጭንቅ ነው የምትኖረው፣ እሱም በጭንቅ ነው የሚኖረው። እሷ ሁልጊዜ
ታለቅሳለች፣ ትናደዳለች። ሰው ስናገራት የሰው ያላታ የሆናትም በብዙ ነገሮች ነው ህይወቷን የምታሳልፈው። እሱም ደግሞ አረ እኔ ያለሷ ሴት የለም እንዴ እኔ አገባለሁ ይላል፣ ይወጣል፣ ያገባል። ይሄ ሁሉ በሁላችን ህይወት ውስጥ ነው ያለነው። ይሄንን ምንድነው ያረገ? ድክመታችን ነው፣ እምነታችን ስለጎደለ ነው። እነኚህ ሁለቱ ግን ባይፋቱ በቤታቸው ውስጥ ብዙ አመታቶችን አስቆጠሩ። ግን እሷ ድንግል ማርያምን ሁልጊዜ ትማጸናታለች። ለእመቤቴ ማርያም የሚሳነው ነገር ስላሌለ ሁሉንም ነገር እየጠበቀችላት ልጆቿንም እሱም መጥፎ ቢሆን እሱንም እየጠበቀች ሀብቷንም እየጠበቀች እሷንም እየጠበቀቻት ብዙ አመታትን አስቆጠሩ። ልጆቻቸው አደጉ፣ ልጆቻቸው ባለትዳር ሆኑ። ግን አባትና እናት ተፈነቃቀሉ። አንድ ቤት ውስጥ ይኖሩ እንጂ እንደ ባዳ ነው የሚኖሩት። አንድ ማድ ላይ ቢበሉ እንደ ባዳ ነው የሚኖሩት። ይሄ ሁሉ ከምን ላይ ተነሳ? በመካከላቸው እምነት የለም፣ ፍቅር የለም። ስለዛ እነኚህ ሁለቱ ብዙ ሽማግሌ እስከሚሆኑ ብዙ ነገሮችን ሆኑ። ለልደታ ማርያም ደግሞ ምንም የሚሳን ነገር የለም። ሁሉንም ነገር በጊዜው በሰዓቱ እያስተካከለች ቆየች። ምንም ለሷ የሚሳን ነገር የለም። እኛ ነን እንጂ የምንቸኩለው፣ እኛ ነን እንጂ ሁልጊዜ አይ ይሄ ነገር ስላልሆነ እኔ አሁኑኑ መጥፋት አለብኝ፣ እኔ አሁኑኑ መሞት አለብኝ፣ አይ እኔ አሁኑኑ አረብ ሀገር መሄድ አለብኝ፣ አይ እኔ አሁኑኑ ሀብታም መሆን አለብኝ ነው የምንለው። ግን እኮ እሱ መድኃኒዓለም ያዘጋጀልን አናቅም፣ ህይወታችን አናቅም፣ ለኛ የተዘጋጀ ነገርን አናቅም፣ የተዘጋጀልን እራት፣ ሚሳ፣ ቁርስ አናቅም። ስለዛ ብዙ ጊዜ ተስፋ እንቆርጣለን። ተስፋ አትቁረጡ። ይሄ ቪዲዮ ለዛሬው እዚህ ላይ ይቆማል። በሌላ ቪዲዮ እነኚህ ሁለቱ ሰዎች ምን እንደሆኑ በኋላቸውን አብረን እናያለን። ይሄንን ቪዲዮ ላይክ፣ ሼር፣ ኮሜንት ማረጉን አትርሱ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ኮሜንት አርጉ። ይሄንን ቪዲዮ ቤታችን እንደሚያድግ አበረታቱን ልላችሁ ወዳለሁ። መልካም ቆይታ፣ መልካም ልደታ ማርያም ለሁላችንም ይሁንልን። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ። ልደታ ማርያም ምን እንዳረገች ለእነኚህ ሁለቱ ሰዎች አብረኑ እናያለን። ልደታ ማርያም ለሁላችንም ቤታችን ገብታ እሷ ትጠብቀን፣ ከክፉ መከራ ትሰውረን። ለሁላችን መልካም ቆይታ።